ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በበርካታ ግንባሮች የተቀጣጠለውም ከባድ ውጊያም በአጣዬ፣ ወለጋ፣ አስቴና ስማዳ የመንግስት ኃይሎች ላይ የደረሰው ከባድ ኪሳራና አዳዲስ ድሎችም። ሰላም ጤና ይስጥልኝ ቻናላችን ተከታታዮች፣ ዛሬ በሀገራችን ልዩ ልዩ ቀጠናዎች የተካሄዱ አበይት ወታደራዊ ውጊያዎችን፣ የደፈጣ ጥቃቶችን፣ የፖለቲካዊ ውይይቶችንና ከየግንባሩ የደረሱን እናንተን የሚያስደምሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በዛሬው ዕለታዊ የዜና ትንታኔያችን በሸዋ አጣዬ፣ በምስራቅ ወለጋና ሆሮ ጉድሩ፣ በደቡብ ጎንደር እስቴና ሰማዳ እንዲሁም በሰሜን ወሎ መቄት የተከናወኑ አበይት ሁነቶችን በዝርዝር እንዳስሳለን። በተለይም በትናንትናው ዕለት በተካሄደው በርካታ ውጊያዎች በገዢው ስርዓት ኃይሎች ላይ ደረሰ የተባለውን ከባድ የሰብአዊና ቁሳዊ ኪሳራና የተመዘገቡ ድሎችን እንመለከታለን። የሸዋ ግንባር ፈረድ ውሃ አጣዬም። ወደ መጀመሪያው ወታደራዊ መረጃዎች ስንሻገር ከአጣዬ ከተማ በቅርብ ርቀት ላይ በሚገኘው ፈረድ ውሃ ቀበሌ ልዩ የደፈጣ ጥቃት መፈጸሙን ተሰምቷል። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ ደመላሽ ሻለቃ ቃኞች በትናንትናው ዕለት ለሊት 12 ሰዓት ላይ ድንገተኛ እርምጃ ወስደዋል። ይህ ጥቃት ከአጣዬ ከተማ 3 ኪሎ ሜትር ብቻ ርቀት ላይ በመሸጉ ያገዛዙ ጥምር ኃይሎች ላይ የተፈጸመም ሲሆን በጥቃቱም 4 የመንግስት ኃይሎች አባላት መደምሰሳቸውም ተገልጿል። ከተደመሰሱት መካከልም የፈረድ ውሃ ቀበሌ ሚኒሻ ጋሾ በዛ ለግስ፣ የላቃ አጣዬ ቀበሌ ሚኒሻ በግዱ ተጫኔ፣ የአላላ ቀበሌ ሚኒሻ ደምስ ፍሳና ስሙ ያልተለየ አንድ ተጨማሪ አባል ይገኙበታልም ተብሏል። በተጨማሪም በዚህ ውጊያ የልዩ ጦር ክንፍ ከሆነው 104ኛ አየር ወለድ ኮማንዶ አንድ አባል ሲገደልም 2 አባላት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙ የእዙ ህዝብ ግንኙነት መምሪያ አስታውቋል። የደመላሽ ሻለቃ ቃኞች ከተልኳቸው ማጠናቀቅ በኋላም 2 ክላሽንኮፍና 1 G3 ለትግሉ ገቢ ማድረጋቸውም ጠቅሰዋል። የወለጋው ግንባር ጊዲ አያናና ሆሮ ጉድሩ ሁለተኛውና ከባድ ውጊያ የተስተናገደበት ቀጠና ደግሞ የምስራቅ ወለጋና የሆሮ ጉድሩ ዞኖች ናቸው። በአፋብኃኝ ወለጋ ቢዛሞ አንሻ ሳይድ ዕዝ ስር የሚንቀሳቀሱት ጌጤ ግርማ መብረቅ፣ አንገርጉተንና አበጀ ጥበቡ ነበልባል ክፍለ ጦሮች በተቀናጀ ደፈጣ በክልሉ ኮማንዶ ኃይል ላይ ከፍተኛ ኪሳራ ማድረሳቸው ተገልጿል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉተኑ ከተማ መውጫ እንጅሮ በተባለ ቦታ በተካሄደው ውጊያም ከ60 በላይ የገዢው ስርዓት ገዳይ ኃይል አባላት መደምሰሳቸውን የእዙ መረጃ አመላክቷል። በተጨማሪም አንድ ብሬን፣ 42 የነፍስ ወከፍ ክላሽንኮፍ መሳሪያዎች፣ በርካታ ተተኳሽና ወታደራዊ ቁሳቁሶችም ተማርከዋል ተብሏል። በሌላ በኩል በሆሮ ጉድሩ ዞን አቤ ደንጎሮ ወረዳ ሎምጫ ቀበሌ ታፈራ ለሙሳተኖ ክፍለ ጦርና ጽናት ክፍለ ጦር ባደረጉት የተቀናጀ እርምጃ ከተማዋን መቆጣጠራቸው ተነግሯል። በዚህ ቀጠና በተደረገው ውጊያ ከ30 በላይ የጠላት ኃይል ሲደመሰስም 14 ክላሽንኮፍ መሳሪያዎችን መማረክ ተችሏል ተብሏል። የተረፈው ኃይል ደግሞ ወደ ዳንጎሮ ከተማ ማፈግፈጉም ተጠቅሷል። ነገር ግን በውጊያው የተሸፈነው ኃይል ወደ መሃል ከተማ በመሸሽ በንጹሃን ዜጎች ላይ ህፃናት፣ እናቶችና አዛውንትን ጨምሮ የግድያ እርምጃ እየወሰደ እንደሚገኝና ይህ የዘር ጭፍጨፋ በአስቸኳይ ካልቆመ ግጭቱ ወደ ህዝብ ለህዝብ መግባቱ አይቀሬ መሆኑን የእዙ የህዝብ ግንኙነት መምሪያ አሳስቧል። የደቡብ ጎንደር ግንባር እስቴና ሰማዳ ሶስተኛውና ሌላው የጦርነት ቀጠና የነበረው የእስቴና ሰማዳ ተራራማ አካባቢዎችም ነበሩ። የአፋብኃኝ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጀነራል ዋንተ አባት አንደኛ ኮር ጉና ክፍለ ጦርም ብርጌዶች ለተከታታይ ሰዓታት የከባድ የእጅ ለእጅ ውጊያ አድርገዋል። በእስቴ ወረዳ ለ6 ሰዓታት ያህል በሾለክት፣ በጽዮን ተራራ፣ በለበት፣ በይባ ወንዝና በማጎት ተራራ በተደረገው ውጊያም በመንግስት ኃይል ላይ ከባድ ከበባ መደረጉ ተገልጿል። የመንግስት ኃይሎች በዙ 23 በድሽቃና ከ26 ጊዜ በላይ የሞርተር ጥቃት ቢያደርጉም ከበባውን መስበር አልቻሉም ተብሏል። በጥቃቱም 17 የመከላከያና የአድማ ብተና አባላት ሲደመሰሱም 3 ፓትሮል ሙሉ ቁስለኛ፣ 170 የክላሽ ተተኳሽና 250 የብሬን ተተኳሽ ገቢ ሆኗል ተብሏል። በተመሳሳይም በስማዳ ወረዳ ሀገረ ቢዘን ብሪጌድ ለ15 ሰዓታት ባደረገው ውጊያ 10 የጠላት ኃይል የተደመሰሰም ሲሆን 4 አምቡላንስ ቁስለኞች ወደ ወገዳ ከተማ ሆስፒታል መጓዙ ታውቋል። በአጠቃላይ በዚህ ቀጠና ከ80 በላይ ኃይል ከጥቅም ውጭ ሆኗል ተብሏል።
ሆኖም የመንግስት ኃይሎች ማፈግፈጋቸውን ተከትሎም በሾለክት ቀበሌ የቄስ መልኪያና የሆነ ህይወት ማጥፋታቸውና በሰርጋዊት ልደታ መድኃኔዓለም ቤተክርስቲያን ላይ ውድመት ማድረሱም ተገልጿል። የጎንደር ጠቅላይ ግዛት ውስጣዊ ውይይትና አንድነቶች ከወታደራዊ ግጭቶች ጎን ለጎን በጎንደር ጠቅላይ ግዛት በላይ እዝ ስር ባሉ ክፍለ ጦሮችና ኮሮች ዘንድ ከወታደራዊ ግጭቶች ጎን ለጎን በጎንደር ጠቅላይ ግዛት በላይ እዝ ስር ባሉ ክፍለ ጦሮችና ኮሮች ዘንድ ውስጣዊ አንድነትን ለማጠናከር ያለመ የፖለቲካና የግንዛቤ ማስጨበጫ ውይይቶች ተካሂደዋል። በ76ኛ ክፍለ ጦር ያልገባንን እንጠይቃለን፣ አንድነትን እናጸናለን በሚል መሪ ቃልም በኮርና በክፍለ ጦር አመራሮች አማካኝነት ለአራቱ ሬጅመንት አባላት ሰፊ ውይይት ተደርጓል። በውይይቱ የክፍለ ጦር ዋና አዛዥ አርበኛ ተስፋዬ ማስረሻና ሌሎች ከፍተኛ አመራሮች ተገኝተው ስለ ጎንደር አንድነትና ስለ አሁናዊ ሀገራዊ ሁኔታ ማብራሪያ ሰጥተዋል። አባላቱም የሁለቱ እዞች ውህደት ትልቅ ደስታ መሆኑን ገልጸው ከመርህ ውጭ የሚንቀሳቀሰው ጸረ አንድነት አካላት ላይ ተቋማዊ እርምጃ እንደሚወስዱም ተናግረዋል። በተመሳሳይ ሁኔታም በ5ኛ ኮር 2ኛ ሬጅመንት አመራሮች አባላት ከእዙ ሰብሳቢ አርበኛ ዮሐንስ ንጉሱና ከአርበኛ ሰለሞን አጣነው ጋር አካላዊ ውይይት መድረክ አድርገዋል። በስብሰባው ቀደም ሲል የነበሩ ውስጣዊና ቀጠናዊ ክፍተቶችን በመገምገም የሬጅመንቷን ወታደራዊና ፖለቲካዊ አቅም ለማጠናከርና ከሌሎች ኮሮች ጋር ጠንካራ ትስስር ለመፍጠር መስማማታቸውም ታውቋል። የሰሜን ወሎ ግንባርና ህዝባዊ ምክክር በመቄት በመጨረሻም ከወደ ውጊያው ጎን ለጎን በሰሜን ወሎ ዞን መቄት ወረዳ ሀና መኳት ንዑስ ወረዳ የተካሄደውን ታላቅ ህዝባዊ ምክክር እንመለከታለን። አፋብን ወሎ ቤተ አማራ ምኒልክ እዝ ነጻ ባወጣቸው አካባቢዎች ላይ ከህዝቡ ጋር የመከረበት መድረክና አዘጋጅቷል። በዚህ ህዝባዊ መድረክ የምኒልክ እዝ ከፍተኛ አመራሮች አርበኛ ሰፋ መሰለ፣ አርበኛ ኢንጂነር አራገው ያለውና አርበኛ ጋሾ ሙልጌታ ተገኝተውበታል ተብሏል። በመድረኩም የህልውና ትግል ዓላማና መዳረሻ፣ የሥርዓቱ ውድቀት፣ የጊዜያዊ አስተዳደር አስፈላጊነትና የማህበረሰቡ ሚና ዙሪያ ሰፊ ማብራሪያ ተሰጥቶበታል ተብሏል። የአካባቢ ማህበረሰብ ላነሷቸው ጥያቄዎች ግልጽ ምላሽ ማግኘታቸውን ገልጸው ለቀጣዩ የትግል ምዕራፍ ዝግጁነታቸውንና ደጋፊነታቸውን አረጋግጠዋል። የተወደዳችሁ አድማጭ ተመልካቾቻችን የዛሬው አበይት ወታደራዊና ፖለቲካዊ ዜናዎቻችንና ትንታኔዎቻችን ይህንን ይመስሉ ነበር። በየግንባሩ እየተከናወኑ ያሉ አዳዲስ መረጃዎችን፣ ፈጣን ዜናዎችን ለማግኘት ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን መንካት አይርሱ። ስለተከታተላችሁን እጅግ አድርገን እናመሰግናለን።